አያምርም? እንዴት ነው የሚያምረው? እኔ መሰለ ልጅ ላይ እኮ ነው ሞድ የያዘችው። ሃይሚ ከቤት አባረርሽኝ፣ እሷ ደግሞ ፈልገኝ እኔ ፈልጋለሁ ነው አይደል? እሷ ደግሞ ለምን ጠርተሽ ትናገረኛለሽ? ያው የኔ ህይወት ነው አይደል? ስለምወድና ስለተሰማኝ ስህተትህን አድርግ ካብሳላ ጋር አዲስ ወይ ጀመርኩኝ አይደል? ስህተት ላይ ስህተት አጨምር። የቻልኩትን ሁሉ ጣርኩኝ። አንቺ ልትቀበይኝ አልቻልሽም። እሺ ምን ላድርግ? አንቺም እንደሱ ነሽ? አልገባኝም። እስኪ አስረጅ። ባትናገሩ ደስ ይለኛል። ተሰማሽ? በጣም ተሰማኝ። ደበረሽ? ከደበረሽ መውጣት ትችያለሽ። ስናገረው መስማት ካልፈለግሽ ማለት ነው። ምክንያቱም የሱ ቤት ስለሆነ ራስሽ መውጣት ትችያለሽ። ከእሷ ጋር ጥሩ ጊዜ የማሳልፍበት ቀን ቅርብ ስለሆነ በተለይ ሜቢ ነገ ምናምን ሊሆን ይችላል የህልሜ ቀን ስለሆነ እንድትገኝ ፈልግ። ቤተሰብ ዛሬ ለየት ባለ ርዕስ ነው የመጣሁት ማለት ነው። መግቢያው ላይ እንዳያችሁ እንደሰማችሁ ማለት ነው ሃይሚና ብሩኬ እንዲለያዩ የሚፈልጉ ሴቶች ብዙ አሉ ማለት ነው። እንግዲህ ሃይሚ የተደበቀ ምስጢር አውጥታለች ማለት ነው። በመጀመሪያ ግን ሃይሚና ብሩኬ መቼም አይለያዩም፣ ጉዞ ወደፊት ናቸው ማለት ነው። እንግዲህ ዛሬ በሃይሚ ቤት የተለቀቀ ቪዲዮ ብዙዎቻችሁ አይታችሁ አሁንስ ሃይሚና ብሩኬ ይለያያሉ ብላችሁ ብዙዎቻችሁ እየደነገጣችሁ አላችሁ ማለት ነው። የሃይሚና የብሩኬ ደጋፊዎች መቼም አትሸነፉም፣ መቼም ወደ ኋላ የለም፣ መቼም ወደፊት እንጂ ወደ ኋላ የለም ማለት ነው። ስለዚህ ሃይሚና ብሩኬ አይለያዩም፣ ጉዞ ወደፊት ናቸው። እቺ በምስል ላይ የምታዩዋት አንድ ሴት ሃይሚና ብሩኬ እንዲለያዩ ትፈልጋለች ማለት ነው። እንግዲህ የዩ ሲያንሰን እቺ ተጨምራለች ማለት ነው። እቺም ደግሞ እመኑኝ የሃይሚና የብሩኬ ደጋፊዎች አሽቀጥረው ወደዛ ይጥሏታል ማለት ነው። ካሁኑንም እጅ ብሰጥ ይሻላታል ማለት ነው። እና በጣም ይገርመኛል ማለት ነው። አንዳንድ ሴቶች ወንድ ያጣ ይመስላል የሰው ህይወት ሲያበላሹ፣ የሰው ትዳር ሲያበላሹ በጣም ይገርመናል ማለት ነው። ምን ነው ወንድ አጣን ብለዋል ማለት ነው። እና ቤተሰብ ሃይሚና ብሩኬ መቼም አይለያዩም። ሃይሚና ብሩኬ አሁንስ ይለያያሉ ብላችሁ ብዙዎቻችሁ ምግብ አንበላም አንጠጣም፣ እንደው የመዳም ስራ መስራት አቀተን እያላችሁ ብዙዎቻችሁ ተጨንቃችኋል ማለት ነው። ወገኖቼ እንዳትጨነቁ፣ ሃይሚና ብሩኬ መቼም አይለያዩም ማለት ነው። ታውቃላችሁ የሃይሚና የብሩኬ ደጋፊዎች ብዙ ናቸው ማለት ነው። እንግዲህ ያው ብሩኬ አንቺ ስታባርርኝ አዲስ ህይወት ቀጥያለሁ ብሏል። ግን እውነት እንዳይመስላችሁ ውሸት ነው ማለት ነው። ሃይሚና ብሩኬ መቼም አይለያዩም እመኑኝ ማለት ነው። እና ቤተሰብ ላይክ ሰብስክራይብ ማድረጋቸውንም እንዳትረሱ ማለት ነው።